ከዚህ በፊት አቡነ ሲሳደው ሲቃወሙ የነበሩት ታስሯል ሲባል ከጎን የቆሙትንም አንዳንድ ፖስቶችን አይ ነበር፣ እውነት የሚፈልጉ ማለት ነው። እና አንዳንዶች ምናልባት በሰዎች ተሸውደው ሲሳደቡ ሲቃወሙት የነበሩትም እውነትን ፍለጋ ፍትህ ላይ ሲጮህ ነበር። እና እንዲሁም የሌላም እምነት ተከታዮች ሌሎችም እውነትን የሚፈልጉ የወንድማችን መታሰር የኔ መታሰር ነው ብለው የሚፈልጉ ሰዎች በጋራ ምናልባት መሆን ያለበት ነገር ላይ በደንብ በሚዲያም ይሁን በአካልም አድሬስ መደረግ ያለበት አካል ተደርጎ በደንብ ቢሰራ ብዬ አስባለሁ። ሌላ ያው አቤል አቡናን እንግዲህ እኔ ካወቅኩበት ዓመት ጀምሮ ለእውነት አይደለም ለመታሰር አይደለም ለመሰደብ ለመሞትም ራሱን ያዘጋጀ ሰው ነው። ስለዚህ እኔ አቡና በዚህ ስለታሰር አልሸማቀቅም። እየጠጣ እየተደባደበ የዘረፈ ቢታሰር እሸማቀቅ ነበር። ስለ እውነት ነው የታሰረው። ይህንን ደግሞ የሚያውቁ ሰዎች ያውቃሉ፣ የገባቸው ሰዎች ይረዱታል። እና አንዳንዶች በመሸወድ ወደ ሌላ ነገር ቢሄዱ የነገው ነገር ላይ ምናልባት ትኩረት ቢደረግ ያው ቀኑ ሙሉ ደክሟችሁን ያዋላችሁት እነ ጆዬ እና ድጋሚም ማድከም አልፈለኩም እና እንዶ ምን ቢደረግ ውጤታማ እንሆናለን፣ ምን ይደረግ እና ማንን እናካትት ብሏልና እንዲሁም ደግሞ ምናልባት የህግ አካላት ማለት አሰራሩን የምታውቁ በዚህ መርዳት የምትፈልጉ የምታግዙ ሰዎች ካላችሁ ምናልባት የነዚህ የሰዎቹ የግለሰቦቹ አካሄድ ስህተት መሆኑን ህግ እንደሚደግፍ እርግጠኛ ናችሁ። ሰዎችም ከዚህ ወንድም ጎን በመቆም አብራን ብንሆን ብዬ አስባለሁ። ሌላ ሲያሹ ምናምን የምትሉ እንግዲህ ደርሷችሁ በእናንተ ደርሶ እዩ ብሎ መርገም መጥፎም ቢሆንም ይህን ቁስል ይህን እመም ምናልባት ወይ በእናንተ ወይ በእህት በወንድሞቻችሁ ደርሶ ብታዩት ምን አይል ፊል ታደርጋላችሁ? አራስ ናት፣ የ3 ወር እናት እንዲሁም ልጆችን የያዘች ዋጋ ስትከፍል ዛሬ ባሌ ይመጣል ምናምን ብላ አታ ስትመለስ ፔኑ ከባድ ነው። ስለዚህ ይህንን ፔን ለመረዳት ሰው መሆን በቂ ነው። እንደገና ደግሞ እውነተኛ ታማኝ መሆን በቂ ነው እና ስለ እውነት ብላችሁ ለሰዎች ጥቅም ወይም በሰዎች ተታላችሁና ተሸውዳችሁም አብራችሁ ባታብሩ ነው ምለው። ምክንያቱም ቀላል ነገር አለም። የቤት አስተዳዳሪ ነው፣ ብዙ እየተንቀሳቀሰ ያለው ወንድም ነው፣ እንዲሁም ለማይ ስትሉ። ስለዚህ እሺ አሁን አንዳንዶች የአቡና ምናልባት የአቡና ማትወዱ ትኖራላችሁ። እሺ አቡናን ተውና ለማይ ለሚስቱ ለባለቤቱ ለልጆች እና ስትሉ ከእውነት ጎን ቆሙ። ስለዚህ ሚዲያን በምንችለው መልኩ በደንብ እናጫጩ ወደ የሚመለከተው አካል ይደርሳል ብዬ አስባለሁ። እና ስጨርስ እንደው ምንድነው ነገ መደረግ ያለበት ከአዲስ አበባ ውጭ ያለን ሰዎችስ በሚዲያ ምንድነው መስራት ያለብን የሚለውን ነገር ሼር ብታደርጉን እላለሁ። ተባረኩ፣ ጸጋ ይብዛላችሁ። ዋርኒንግ ያመጣ ነው አይ ቲንክ ይመስለኛል። ያው ከዘጋ እንግዲህ በሌላ ቤት ካሜራ ተዘጋሽ ነው። ካሜራ አንቺ ፊት ለፊት ላይ ነይ ጆን እንትን በል ሲፍት አድርግላት ትልቁ ላይ ነው እንጂ ኤኒዌይስ ያው ዋና መልእክታችንን አስተላልፈናል። ጥሩ ነው። ኤክስፔክት እናደርጋለን የሚሆነውን ነገር። አሁንም ተጨማሪ ጊዜ ቀጠሮ የሚፈቀድላችሁ ከሆነ ግን ያው ግዴታ ድምፅ መሆን አለብን ሁላችንም። የአቤል ወዳጆች ለምንድነው የናል ከዚህ በላይ የሚያሳስረው ኬስ ስላልሆነ ማለት ነው። በደንብ እንትን ማለት አለበት፣ በደንብ መነጋገር አለብን በአቤል ኬዝ። በጣም በተራ ኬዝ አብዛኛውን የገረመኝ እዛ ችሎት ላይ ስንቀርብ የአቤል ነው። በጣም ተራ ችሎት ማለት ነው። ሲጀመር መጀመሪያም ነግሮኛል እንዴት በስም አጥፋት ወንጀል ፌዴራል ሊወጣ ይችላል ተብሎ ተነግሮኛል። ግን የመግደል የሆነ መኪና ስርቆት፣ ትልልቅ የማጥበብ ወንጀሎች ነው እዛ ችሎት ላይ የሚቀርቡት ማለት ነው። የአቤል ኬዝ እዛ ራሱ የሚቀርብ አይደለም። ግን ነገ እስቲ ይግባኝ ጠይቀዋል። ይግባኝ ይፈቀድላቸው አይፈቀድላቸው የሚለውን አብረን የምናየው ይሆናል። ከዛ በኋላ ግን ተጨማሪ ቀን ቀጠሮ የሚሰጥ ከሆነ የምር ግዴታ ፍትህ ያስፈልገናል ማለት ነው። ከዚህ በተጨማሪ ያው ጋቢ ጉተማ ከዚህ በላይ መሄድ እንደማትችል በጣም እንደሚከታተለን ባለፈው አይቼዋለሁ። በጣም ብቻውን ሳይሆን የሱ ግብረ አበሮች በሙሉ ነው ቁጭ ብለው የሚከታተሉት የአቤልን። አሁንም እንደምታይን እርግጠኛ ነኝ። ግን ደግሞ የእኛ ጠበቃ ክርስቶስ ነው፣ ፍትህ ይሰጠናል።
ፍትህ እግዚአብሔር ስለሆነ እናንተም ቢያንስ እግዚአብሔር መፍራት ተማሩ። ከታች የምትከተሉ ደግሞ አባል የምትሆኑ ግዴታ በየቤታችሁ እስኪገባ ጠብቁ። ብዙ ነገሮች እኔ አጋጣሚ አለኝ ከአንድ አመት ከምናምን በፊት እንደዚሁ በነቢያት ውሸት የሞተች አክስት አለችኝ። ያ ማለት ያው ትንሽ የሞት ጠጠር ኖሮባት ስለት ከነካሽ ትሞቻለሽ ብሏት ኦፕራሲዮን እንኳን ተደርጋ እንዳይወጣ የሞተች እንትን አለችኝ አክስት አለችኝ። እና ሁላችሁም እያንዳንዱ ነገር በየቤታችሁ እስኪገባ ተጠብቁ። አንዳንዴ እውነትን መርምሩ፣ መጽሐፉም እንደሚለው መርምሩ። እነዚህን ሰዎች በጭፍን አትከተሉ ነው። የአቤላም ዋና ፖይንቱ ይሄ ነው። ከመበላታችሁ በፊት ህይወት ከቤታችሁ ሰዎችን ከማጣታችሁ በፊት ብራችሁን ከመበዝበዛችሁ በፊት ስለእነዚህ ነቢያት ቢያንስ እንዲህ ለመመርመር ሞክሩ ነው። ያ ነው ፖይንቱ የእሱም የነበረው። ስለዚህ አቤል ለእውነት ነው የታሰረው። አሁንም እውነት አርነት ታወጣለች። ይቆይ እንጂ እውነት አርነት መውጣቱ አይቀርም። አሁን ፍትህ እንጠይቃለን። ነገም ከወጣ ከነገ ወዲያም ትወጣ። ያው እግዚአብሔርን እናመሰግናለን። ለዛሬ ግን ሁላችሁ የምትችሉትም ድምፅ ለመሞክሩ የህግ አካላት ጠበቆችም ካላችሁ ከአቤል ጋር ከቆሙ ጠበቆች ጋር አንድ ላይ ኢንቮልቭ ማድረጋችሁ አብራችሁ መቆም ትችላላችሁ። ያው የነገው ኬዝ ያው እንደ ሌላው ጊዜ ክፍት እንደዚህ ፍትህ ተሳታፊ ላይሆን ይችላል። ለምን ይግባኝ ስለሆነ ያንን ዲቴል አላወኩኝም። ግን የሚሆነውን ነገር ማታ መጥቼ ያሳውቃችኋለሁኝ። እስከዛው ግን ሁላችሁም ፕሊዝ የአቤል ወዳጆች የሆናችሁ ፍትህ እንድትሉልኝ ነው። ያንን ነው የሚለው። ሙሌ ማይ እንዴት አመሸሽ? ማይ ጆይ እንዴት ናችሁ? ያው እኛ የቀረውን ነገር እኮ ታስጨርሳላችሁ ብለን ወደዚህ ወደ ሰፈር ተመልስን። ያው ከተመልስን በኋላ ነው ይህንን ነገር ደግሞ የሰማነው። በጣም እኔ ደስ የምለኝ ነገር አቤል እኮ ሲወጣ እኛ ውስጥ ነበርን አይደል? አጋጣሚ ደግሞ እኔ ፊት ለፊት ነበርኩኝ። እነሱ ድንገትና ይዞት መጡና ልባቸው አይውደቅ፣ ምናልባት ሌላ ክስ ይዞብኝ ልጠብቅም ስለሚችል ምናልባት ባልፈታ ባልወጣ ልባችሁ እንዳይወርድ ብለው እንደውም እኛን አጽናንቶን ነው የሄደው፣ ሲሄድ ማለት ነው ወደ መኪና ሲወስዱት። ስለዚህ መጀመሪያ እንደውም ይህን ቃል የሰማሁት እኔ ነበርኩኝና በጣም ያው አቤል እንደው በመታሰሩ ምናምን እንደው የተሸማቀቀ እንደውም የቆዘመ ወይንም እንደው በጣም እንትን ያለ እንዳይመስላችሁ። እሱ በጣም ደስተኛ ነው። ምክንያቱም በሚቀበለው ነገር በጣም በተናገረው በሆነው ነገር ለወንጌል ብሎ ዋጋ እየከፈለ እንዳለና በደስታ ነው ተቀብሎት እሱ እያለ እንደውም እኛ ነን የምንጨነቀው ስንሄድ ስንመጣ ስናይ ያው ያሉ ነገሮች ለምን እንደዚህ ያልሆኑም እያለን ችሎት ላይ ቀርበን ብዙ ጊዜ እንደዚህ ቀጠሮም ሲያዝ እንደው ዛሬ መጨረሻ ምናምን ሲባል ብዙ ጊዜ የምንናደደው የምንበሳጨው እንደው እኛንን እንጂ አቤል ምንም ነው ማይመስለውና ዛሬ እኛን እያጽናናን ነበር እሱ የወጣው ትዝ ካላችሁና። ስለዚህ እኔ ሰፈር ከመጣው በኋላ ልክ መንጌ ይሄንን አብረን እያለን ነበር አንቺ ጋር ደውሎ እንትን ያለው። ስለዚህ ዞሮ ዞሮ አሁንም ፍትህ ለአቤል እንላለን። አቤል ቢታሰር ወንጌል አይታሰርም፣ እውነት አይታሰርም። ይሄንን ደግሞ በደንብ ልታቁ ይገባል። ይሄ የነቢያት ከአዳሚዎችና ቡችሎች ይህንን እንድትሰሙ መልእክታችን እንናገራለን። ሰሞኑንም እኮ ዝም ያልነው ዞሮ ዞሮ የህግ የያዘው ጉዳይ ስለሆነ ነገሮችን ለአለማጫጫዋ ብለን ነው እንጂ በእያንዳንዱ ቀን ላይ እኮ የሚከሰተውን ነገር እያወጣን ብናወራ እኮ ምናልባት አንዳንድ እንትኖችን ልናመጣ እንችላለን። አቤል ላይ ቅንጣት ታክል ወንጀልም ተገኝቶበት አይደለም፣ ወይም ቅንጣት ታክልም የሚሆን ነገር እንደውም ለዛ ምንድነው ለችሎቱ የሚመጥን ነገር መርማሪዎቹ ይዞ መጥቶም አያውቁም። ስለዚህ ይሄንን ያው ችሎቱን የምንከታተል ብዙዎች እናውቃለን ማለት ነው። ወንድም አገኝ እየጠየቅ ነበር አንዳንድ ነገርና ስለዚህ አቤል ችሎት በሚቀርብበት ሰዓት ላይ ከ30-40 እንደዚህ የሚሆኑ እንደዚህ በተለያየ መንገድ እንደዚህ እንደኛ ደግሞ አብሮ አደግ አብሮ ብዙ ጊዜ ቆየን እንዲሁም ደግሞ እንደዚሁ ማህበራዊ ሚዲያ ላይ ልክ እሱ የሚሰራቸውን ስራዎችን የሚያውቁ የሚደግፉ እነሱም በተለያየ መንገድ በእንደዚህ አይነት መንገድ የሚሰሩ ሰዎች በሙሉ
ያው ችሎት ላይ ይገኛሉ በየጊዜ ማለት ነው። ጠበቆችም አሉ፣ ከአንድም ሁለት ጠበቆችም አሉ። እነሱም እየተከራከሩ ነው። አሁን ደግሞ መጨረሻ ላይ መጣችው ሀሳብ አለች። እሷም ሀሳብ ጥሩ ሀሳብ ነች። በፍትህ ዙሪያ ላይ በዚህ በምትሰሩ ጠበቆችም ልትሆኑ ትችላላችሁ፣ የህግ አዋቂዎች ልትኖሩ ትችላላችሁ። ስለዚህ በምክርም በተለያየ መንገድ ይህንን ቤተሰብ ማገዝ ይቻላል ማለት ነው። ይህ ቤተሰብ ይህን ዋጋ እየከፈለ ያለው ለወንጌል እውነትና እውነት ብቻ ነው። ስለዚህ ወንጌል ደግሞ ከእስር ጋር እንደሆነ መጽሐፍ ላይ አይደል የምናውቅ የነበረው ወይንም ከዛሬ ኢትዮጵያ ውስጥ ከዛሬ 20 30 40 50 ዓመት በፊት በወንጌል ምክንያት ብዙ ሰዎች ብዙ አባቶች የእኛም አባቶች ወንጌልን ዛሬ እኛ ሰምተን የወንጌል አማኝ እንድንሆን ያደረጉ አባቶች በእስር ቤት ሆነው የሞቱ አሉ፣ የታሰሩ አሉ፣ የቆዩ አሉ፣ ብዙ ነገር የሆኑ ሰዎች አሉ። ስለዚህ በዚህ ዘመን ያው ትንሽ ነፃነቱ አለ አይደለም፣ ጥራት ባይኖረንም ነፃነቱ አለ፣ ብዛቱ አለን፣ ግን ጥራት አጣን። ስለዚህ አሁንም ያው ጥራት ላይ በደንብ ማሰብ አለብን። እንደነኛ አይነት አረሞች እኮ በቀሎ ነው አሁን ወንጌል ላይ እንቅፋት የወንጌል እንቅፋት የሆኑ ለወንጌል ማይመጥን ኑሮ። ምክንያቱም ወንጌል ላይ በማመናችን እንድንሸማቀቅ የሚያደርጉ ወንጌልን እንዳንናገር የሚያደርጉ እንደዚህ አይነት አረሞች በቀሎ ነው። በወንጌል ስም በጌታ ስም በኢየሱስ ስም የመጡ ሐሰተኞች ናቸው። እነዚህ ሐሰተኞች ናቸው እንደዚህ አይነት ዋጋ የሚያስከፍሉ። ጸሎት ያልተሰማም ብሎ ፍርድ ቤት ሰውን ሚገትር ሚያሳስር፣ እንደዚህ ሚያሰቃይ፣ በገንዘብ ፊትን በገንዘብ ሚገዛ፣ አንድም በቃ ሚረባ ነገር ሚረባ ክስ ይዞ ያለመጣ ሰው እንዴት ጸሎት ያልተሰማም ተብሎ እንዴት አንድ ሰው ይከሰሳል? ስለዚህ ዳኛ እንዴት ብሎ ይዳኘው ይህንን ጉዳይ? እንደው እናንተም እዚህ የሚሰሙን 200 ምናምን ሰዎች አላችሁና ጸሎት ያልተሰማም ብሎኛል አቤል አፖካድር ብሎኛል ብሎ ነው አይደል የከሰሰው? ስለዚህ ዳኛ ምን ብሎ ነው የሚዳኘው? ይሰማል ብሎ ኢየሱስ ይሰማል ብሎ ይዳኛል ወይም አይሰማም ብለው ይዳኛል? ወይንም ምስክር ይጠራ ይላል በዚህ ጉዳይ ላይ። ስለዚህ በጣም ለፍርድ ቤት ራሱ ማይመጥን አይነት ክስና ማይመጥን ወሬ ሐሜት ሰፈር ሐሜት ይዘን ሄደን እዛ እንደው ችሎትንም ማጨናነቅ እንደው መንግስትም ሌሎች ብዙ ስራዎች አሉበትና እሱን ነገር ላይ ወንጀል ላይ እንዳይሰራ እንደውም የመንግስትንም ጊዜ በመሻማት ሁላ መጠየቅ ያለበት ግለሰብ ነው ገቢ ጉተማ የሚለው ራሱን ገቢ ጉተማ ብሎ የሚጠራው ግለሰብ እና እሱን የምትከተሉትና ደግሞ የሱን አይነት ትሬንድ ለመከተል የምታስቡ ኢትዮጵያ ውስጥ ያላችሁ በቅርብ ጊዜ የመጣችሁ አረሞች በቅርብ ጊዜ የበቀላችሁ፣ ስለዚህ እናት አያት የሌላችሁ መንፈሳዊ አባት ትክክለኛ መንፈሳዊ አባት ዛሬ ምናልባት ህግ ላይ ጠይቅ ይችላል። እግዚአብሔር ግን እንደሚጠይቅ ለእያንዳንዱ ነገር ዋጋ እንደምትከፍሉ ለዘራችሁት ነገር ደግሞ የዘራችሁትን ደግሞ እንደምታጭዱ ይሄ በጣም ግልጽ ሊሆን ይገባል። ገቢ ጉተማ ያው አጭዷል እኮ አቤልን ያን ያሳግተው እሱ 1 ሳምንት ታስሮ የሱ ቤተሰብ እስር ምን እንደሆነ አይቷል። ስለዚህ ምናልባት ያው አቤል እሺ ስለማይል ነው እንጂ ያ ክሱ እንኳን ተቀስቅሰው ድጋሜ ይህንን እንዲያይ ማድረግ ይቻል ነበር። ነገር ግን ያው ከወንጌል አንጻር ከፊት ከመተው ጥሩ ነው የሚል ነገር ነው። ስለዚህ ያው ሁላችንም አለን። ማይ ደግሞ ያው ጠንካራ ናት፣ በርትታ እኛንም የምታበረታን ናት። ስለዚህ ማይ ጌታ ጸጋውን አሁንም ያብዛልሽ። በቃ ሌላ ምንም አንልም። እግዚአብሔር ጸጋውን ያብዛልሽ ነው የሚለው። እነኚህን መጽሐፍ እኮ ሚላቸው ለእነኚህ መጨረሻቸው ጥፋት ነው፣ ወዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው ነው የሚለው። ስለዚህ እነኚህ ክብራቸው በነውራቸው ነው። ምክንያቱም አያፍሩም። ጸሎቴ አይሰማም ብሎ ስሜን አጥፍተዋል ብሎ ለስማቸው የሚጠነቀቁ ናቸው። ለጌታ ስም ማይጠነቀቁ፣ ለጌታ ወንጌል ማይጠነቀቁ፣ ለመስቀሉ ቃል የማይጠነቀቁ፣ ለመንጋው የማይጠነቀቁ አረመኔዎች፣ ጫካኞች፣ ስለዚህ ለስማቸው የሚከሱ የሚካሰሱ፣ ስለዚህ ፍርድ ቤት ሰውን የሚገትሩ ናቸው
እነኚህ ሐሰተኛ ነቢያት። ስለዚህ ይህንን እንድታውቁ ያስፈልጋል። አቤል በዚህ አቅጣጫ ንቁ ስላላችሁ ነው። አቤልን ደግሞ አንዳንድ ሰዎች እንደዚህ እኔንም የምታውቁ ከአቤል ጋር የምታውቁኝ ትጠይቁኛላችሁ። አንዳንድ ጊዜ አይደለም አቤል የሚሳደብ የሚመስላችሁ፣ አቤል የሚናገረው ነገር በቅናት ነገሮችን ያደረገ የሚመስላችሁ አላችሁ በጣም ብዙዎች። እናንተ ስርዓት ያዙ። አይደለም አቤል ከነሱ ጋር ምንም ቢዝነስ የለው፣ ምንም ያገናኘው ነገር የለ። የአቤል ጥቅም አይቀር። አቤል ዘይት ይሸጣል ብሎ አንድም ቀን ሲጸልይ አታዩትም አይደለም። አቤል ላይ እንደዚህ አይነት ነገር እንደዚህ አይነት ወንጀል ፈልጋችሁም አታገኙም። እሱ ከእናንተ ጋር ዘይት አይሸጥ፣ ከእናንተ ጋር በትንቢት ሰበብ በምናምን ሰበብ የሆነ ነገር ሲያደርግ አይታችሁ አታውቁም አይደለም አቤልን። ስለዚህ የምን ጥቅም ተጋሪ ስለሆነ ነው አቤል እነሱ ላይ የሚቀናው። ሲጀመር እኮ በኃጢአት ትቅና እኮ ተብሎ ተጽፏል እኮ። እነኚህ በኃጢአትና በወንጀል ያካበቱት ንብረት ነው፣ ሚነዱት መኪና ነው፣ ሚኖሩበት ቤት፣ ሚውልበት ውሎ፣ በቀን የሚያወጡት ወጪ፣ ይሄ ነገር ሁሉ እኮ አጨበርብሮ ያመጡት ነው። ስለዚህ ከምስኪኖች ከክፍለ ሀገር ከመጡ በገስታውስ ጸሎትን ሽጦ ያገኙት ገንዘብ እኮ ነው። ስለዚህ አቤል ይህንን ስራ ይሰራል ወይ ሲታዩ? ስለዚህ ከነሱ ጋር የምን ጥቅም ግጭት ኖሮት ነው አቤል እነሱን በሐሰት ወይንም እንደዚህ ልናገራቸው የሚችለው? ነገር ግን የወንጌል እውነት ምለው ይህንን ነው። እነኚህ ከወንጌል እውነት የራቁ ናቸው። ስለዚህ በብሉይ ኪዳን ዘመን እኮ እነ ኤልያስ እኮ በነበሩት ዘመን ላይ እኮ 450 የሐሰት ነቢያት ተብሎ እኮ ተጽፏል እኮ። ለምንድን ነው ቃሉን ማታነቡት እናንተ? በብሉይ ኪዳን እኮ 450 ነቢያት እኮ አንድ ኤልያስ ነው እኮ የነበረው። ከዛ ኤልሳ እኮ ነው የነበረው። ስለዚህ በብሉይ ኪዳን በአዲስ ኪዳን ላይም እኮ ስንመጣ እኮ እነ ጳውሎስ በሚያገለግሉበት ዘመን ላይ እኮ ማን ነው አዚምን ያረገባችሁ? ክርስቶስ በእናንተ በልባችሁ ተስሎ ነበር አይደለም ወይ? አሁን ማን ነው አዚምን ያረገባችሁ ነው እኮ ያለው ጳውሎስ። አዚምን ያረጉ እኮ ሐሰተኛ አስተማሪዎች ስለነበሩ እኮ ነው። ትክክለኛውን ወንጌል ሰምተው የዳኑ ሰዎች ላይ ቸርች ውስጥ መጥተው ተጋብዘው ሐሰትን እኮ ያስተማሩ ሰዎች ከክርስቶስ አይናቸውን ዞር እንዲያረጉ ያረጉ ሰዎች ስለነበሩ ነው ጳውሎስ እነሱን እኮ ውሾች እያለ እያወራ የነበረው ማለት ነው። አቤል ይህንኑ ነው ያደረገው። ስለዚህ ለምንድን ነው ማይገባችሁ? አቤል የሚሳደብ የሚመስላችሁ ማናችሁ እናንተ? ቃሉን አንብቡ፣ መንጋ አትሁኑ ነው። ስለዚህ ያነበበ ሰው የተማረ ሰው ትንሽ ፊደል የቆጠረ ሰው እኮ አንብቦ መረዳት ስለሚችል ቢያንስ ሚዛናዊ ይሆናል። ነገር ግን ማያነብ ሰው ምንም ማያቅ ሰው ግን መንጋን ዝም ብሎ ነው የሚከተለው ማለት ነው። ሆ ሲባል ሆ የሚል ሰው ሲወገር ቢያገኝ እሱም ድንጋይ አንስቶ የሚወግር ምክንያቱ ምንድን ነው ብሎ ማይጠይቅ ያ ማለት መንጋ ይባላል። ስለዚህ በመንጋ መንፈስ የምትንቀሳቀሱ የምትከተሏቸው የነሱ ብችሎች የሆናችሁ የነሱ ካዳሚዎች የሆናችሁ ዛሬ ስሙ። ይኸው ሰውን አሳስረው ፍርድ ቤቱ እንኳን ከለቀቀ በኋላ ከፖሊስ ጋር ተሞዳመደው እንደዚህ እንዲያድር እያደረጉ ነው። ስለዚህ ለዚህ ነው ፊት የተባለው። ስለዚህ ከፖለቲካ ጋር ለማገናኘት የምትሞክሩ ሰዎች አደብ ግዙ። የዘራችሁትን ታጭዳላችሁ፣ ነገ እናንተ ላይ ይደርሳል። ስለዚህ ይሄንን ነው ልንላችሁ ልናስጠነቀቃችሁ የሚገባን ይሄን ነገር ነው። አቤል ስለታሰረ ምንም እንደማይሆን እወቁ። ለወንጌል የሚከፈለውን ዋጋ እየከፈለ እንዳለ እወቁ። ማን ነው ወጥተው እነኚህ ሐሰተኛ ነቢያትን የሚቃወመው? እስቲ ከወንጌል አማኝ እራሷ ቤተ ክርስቲያናት እኮ ከዚህ በፊት ሞክሮ እኮ አቀቶትተዋል ተስፋ ቆርጦ። ነገር ግን አቤል እስከዛሬ ድረስ እየገፋ ነው። ልክ እንደ አቤል ደግሞ ብዙዎች አለን እስካሁን ድረስ። ስለዚህ ይህንን ነገር በደንብ እንድታውቁ እንፈልጋለን። ያው ነገ ከነገ ወዲያ የሚደረገውን ነገር ያው እነማይ ጠዋት ያለውን ነገር አይታችሁ ሰምታችሁ ደግሞ ትነግሩናላችሁ። እንደዛው የሚቀጠል ነገር ከሆነ ደግሞ እኛ እንቀጥላለን፣ እንሄዳለን፣ ፍትህ እንላለን፣ እንጮሃለን፣ እንጸልያለን ደግሞ። ስለዚህ ጸሎትም ያስፈልጋል። ስለዚህ ጴጥሮስ በምን ምክንያት ነው የታሰረው? በወንጌል ምክንያት እኮ ነው የታሰረው። ስለዚህ
ጴጥሮስ ታስረው እኮ ሰዎች ይጸልዩ ነበር። ይሄ ወንጌል ነው እኮ ወንጌል ነገረን እውነት ነው። ስለዚህ ከዚህ እውነት እኮ የትም ፈቀቅ ልንል አልችልም። ስለዚህ እዚህ የምትሰሙ በቅንነት ወንጌል የምትሰሙ በቅንነት ወንጌል ለወንጌል እውነት የምትቆሙ የወንጌል ነገር የሚቆረቅራችሁ የወንጌል ጉዳይ ያገባኛል የምትሉ እናንተ ጸልዩ። ለአቤል እንጸልይ። እግዚአብሔር ፍትህን ያመጣል። ፍትህ እንዳለማ እኮ ታይቷል። ዛሬ ፍትህ እኮ አለ። ፍትህ ስላለ እኮ ነው። ፍርድ ቤት እኮ ፍትህን ማስፈን ነው፣ መፍረድ ነው። ግራና ቀኙን አይተው ከዛ ሰሞኑን ያመጡትን ነገር አይተው እንደው ለመጨረሻ ጊዜ ብለው ቀጥሮ ባለፈው ከ3 ቀን በፊት ስለዚህ ጨርሱ፣ ያልጨረሳችሁትን ነገር ጨርሳችሁ ለመጨረሻ ጊዜ ነው አሉ። አልጨረሱም። እነኚህ ሰዎች ማይጨርሱት ለምንድን ነው? ሲጀመር እኮ የከሰሱት እኮ በሐሰት ነው። ራሳቸው በሐሰት ነው የከሰሱት። ምንም የሚጨብጡት ነገር የለም፣ የሚይዙት ነገር እኮ የለም። ምክንያቱም ጭብጥ ያለው ክስ እኮ ይዞ አልቀረቡም እነኚህ ሰዎች እኮ። ዛሬ እኮ 4ኛ ችሎት ነው። በ4 ችሎት በአጭር ጊዜ 4 ችሎት እኮ አቤል ሲቀጠር እኮ አንድም ቀን ምረባ ክስ እኮ ይዞ አልመጡም። የመጀመሪያ ቀን ብቻ ነው እችንም አሉባልታ በቃ እቺ ወሬ ሐሜት ይዞ የመጡት። ጸሎቴ አይሰማም ብሎኛል፣ አፖካድሬ ብሎኛል፣ ስሜን አጥፍቷል ብለው የመጀመሪያ ቀን ተነፈሱ። ከዛ በኋላ ገፍቶ መሄድ እኮ አልቻሉም እነኚህ ሰዎች። እውነት ቢኖራቸው እኮ የሆነ ነገር ይዞ ይመጡ ነበር እኮ። እሺ ይኸው ላፕቶፑ ተወስዶ የለ፣ ኮምፒውተር ተወስዶ የለ፣ ቤቱ ተበርብሮ የለ። ይኸው እስካሁን ድረስ ከ8 7 10 ቀን ሙሉ ምንም ይዞ የመጡ ኤቪደንስ ወይንም ማስረጃ እነኚህ ሰዎች የላቸውም። ፍርድ ቤት እኮ ይሄንን ግራና ቀኙን እኮ አይተው በቃ ምንም ዋስትና የሚያስከለክል ነገር የለም፣ ውጭ ሆኖ መከታተል ይችላል በቃ ብሎ እኮ ፈረደ እኮ። ስለዚህ እኮ ከፖለቲካ የምታደርጉት ለምንድን ነው? ፍርድ ቤት እኮ ፈርደዋል። በኢትዮጵያ ውስጥ እኮ በቃ ትልቁ የመጨረሻው እኮ ፍርድ ቤት ነው። ፍርድ ቤት ፍታ ካለ ፖሊስ መፍታት ነው ያለበት። ፖሊስ ለምንድን ነው የያዘው? ለምንድን ነው ያሳደረው? ይሄ ምክንያቱ ይታወቅልን ነው እያልን ያለ ነው። ፍትህ እኮ እያልን ያለ ነው። በምን ምክንያት ነው ያደረው? በምን ምክንያት ነው ሊቀጥል የቻለው? ስለዚህ ሰውየው እኮ መጥተው ገብተው የሆነ ነገር አድርጎ ብሎ በአፍ ነው እኮ ነግሯቸው የወጣው። ስለዚህ እኮ ሰውየው እኮ ሊከስ አንድም ቀን እኮ በአካል መጥቶ አያውቅም እኮ። አንድ ቀን እኮ እንደዚህ በቃ ለክሶ የሆነ ነገር አድርጎ ወጥቷል። አንድም ቀን ሲመጣ አላየንም። ጠበቃ ቀጥሮ ሲከራከር አላየንም። መርማሪ ፖሊስ እየመጣ ነው እርስ በርሱ የተመታታ ነገሮችን እያመጣ አንዴ ወደ ፖለቲካ አንዴ ምናምን ለማድረግ ሲሞክሩ የነበሩት። ስለዚህ ይሄንን እውነት ነው እኛ ዛሬ እየጮህን ያለ ነው። ስለዚህ እዚህ የምትሰሙን ሰዎች ኮፒ ሼር አድርጉ፣ ኮፒ ሊንክ አድርጉ፣ ለብዙዎች እንዲደርስ አድርጉ፣ ለፍትህ አካላት እንዲደርስ አድርጉ፣ ድምፅ ሁኑ፣ ጩሁ። ስለዚህ ይኸው እኛ 4 ችሎት ምናምን ቀርበናል፣ አይተናል፣ ሄደናል፣ በአይናችን አይተን ምንም እዚህ ግባ የሚባል ነገር ተጨባጭ ነገር አንድ ቀን ይዞ መጥቶ አያውቁም እነኚህ ሰዎች። ስለዚህ ዝም ብለው ጊዜ መግዣ ነው፣ ዝም ብለው ትንሽ ጊዜ እንሸው ነው በቃ። እንደዛ ካልሆነ በስተቀር ምንም አይነት ነገር ማስረጃ ይዞ ያልመጡ ሰዎች ናቸው እነኚህ ሰዎች። ሲጀመር እነሱ ራሳቸው ሐሰተኞች ናቸው። የሚከሱትም ሰዎችን በሐሰት ነው። አሁንም እንዲቆይ እያደረጉ ያሉት በሐሰት ነው ማለት ነው። ስለዚህ ለሐሰተኛ ነቢያት፣ ለሐሰተኛ አስተማሪዎች ድጋፍና ድምፅ የምትሆኑ ሰዎች ለፍትህ፣ ለእውነት፣ ለወንጌል ዋጋ ለሚከፍለው ለአቤል እና ለቤተሰቡ፣ ለጩጬዎቹ፣ ለሕፃናቱ፣ ለምስቱ ፍትህ ብላችሁ ጠይቁ። በጣም አሁንም ፍትህ ነው የምንለው። ድምፄ ይሰማል? አዎ ይሰማል። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ብዙ ነገር ብላችኋል፣ ብዙ ተናግራችኋል። የተወሰነች ነገር ማለት ስለፈለግኩኝ ነው የገባሁት። ያው ክርስቶስ ምድር ላይ ይመላለስ በነበረበት ጊዜ ጅራፍ አንስቷል። በቤቴ ነጋዴ ሆናችኋል፣ ቤቴን የንግድ ቤት አድርጋችኋል ብሎ ዛሬም ላይ የእግዚአብሔርን ቤት የንግድ ቤት ሲደረግ እግዚአብሔር ሰው አለው። እንደዚህ ጅራፍ የሚያነሱ ተዉ የሚሉ እረፉ የሚሉ ሰዎች እግዚአብሔር አሉት በየጊዜው። ከእግዚአብሔር ቤት
ሁሉም ባንድ አይጠፋም፣ ወይም እግዚአብሔር ቤት ሁሉም ሰው ሁሉም አገልጋይ አንድ ጊዜ ክፉ አይሆንም። እግዚአብሔር በዘመናት መካከል እንኳን ሰው እንዳለው ነው እኔ እማም ነው። እና እኔ አቤል አቡናን ሳየው ብዙ ጊዜ በእንደዚህ አይነት እኔ እንደውም እስካሁን ድረስም የተፈታ ነበር የመሰለኝ እና እውነት ዛሬ ሳይ በጣም ገርሞኛል። እውነት ለመናገር እኔ አሳፈረኝ። ከእንደነዚህ አይነት ሰዎች ጋር ክርስቲያን ተብሎ አብሮ መጠራቱ በራሱ እኔ እውነት እኔ የማውቀው ክርስቶስ ይሄንኛው ነው ወይ ብዬ እንድጠይቅ የሚያደርግ ነገር ነው እያየሁኝ ያለሁት እና ትንሽ ያስደነግጣል። የሚሰማው ነገር ያስደነግጣል። የሚታየው ነገር በየትኛውም ሁኔታ ቢሆን እግዚአብሔር እኔ ማሂ በጣም በቃ ጀግና ሴት ነሽ። በእንደዚህ አይነት ሁኔታ ባይዘዌ እርሱ ብቻውን ተነስቶ በመናገር ብቻ ነገሮችን ሊያደርግ አይችልም። የሚስቶችን አቅም አውቃለሁ። እኔም ባለትዳር ስለሆንኩኝ የሚስቶችን አቅም አውቃለሁ። ተው ሲሉ ሂድ ሲሉ አውቃለሁ። እና በእንደዚህ አይነት ሁኔታ እውነትን ሲጋፈጥ አንቺ ከጎኑ ሆነሽ ያንን ነገር እንትን ባቲ ይሄ ልጅ በዚህ ልክ ጠንክሮ እውነትን ይጋፈጣል ወይ? በጣም ጥያቄ የሚሆን ነገር ስለሆነ ማለት ነው። እና እኛ የምንችለውን ሁሉ ከማለት ወደኋላ አንልም። ደግሞ ከምንም በላይ ቀደም ወንድሜም እንዳለው ሙሌ መጸለዩም ደግሞ ትልቅ ነገር ስለሆነ ከመጸለይም ወደኋላ አንልም። ግን ዶንት ሜክ ኢት ፖለቲክስ እና እነዚህ ቀደምም እንደገቡ አይነት ሰዎች እባካ ፖለቲክስ አታድርጉት። ሁላችንም በእንደነዚህ አይነት ሰዎች ተነክተናል። እኔ የዛሬ ስንት ዓመት አካባቢ ምን እንደሆንኩኝ እኔ አውቃለሁ። ማገልገል እስከሚያቀተኝ ድረስ ከመድረክ እንኳን ዘምሬ ስወርድ እግዚአብሔርን የማታምነው ከሆነ ለምን ታገለግለዋለህ እስከመባል የደረስኩት ያልበራ አይናቸው በራ 10 አይነ ስውራን ተብሎ በአንድ ነቢይ መድረክ ላይ በተደረገ ድራማ በሆነ ነገር ነው የዛን ሰሞን ማገልገል እስኪያቀተኝ ድረስ ሆኜ የነበረው። እና እኔ በአደባባይም በሚዲያ ኢንተርቪው ጄኤምኤም ቲቪ ላይ በነበረኝ ኢንተርቪውም ተናግሬያለሁ። በቃ ካላመንከው ለምን ታገለግለዋለህ እስክባል ድረስ በመመን የደረስኩት በእንደነዚህ አይነት ሰዎች ነው። እግዚአብሔርን ስላላመንኩት አይደለም። እኔ እንደውም በቃ ስላልፈለግኩ ነው ያልኩት። አፍተሮል በሰዓቱ ልክ ልሁንም አልሁንም ማለት ነው። ግን እንደነዚህ አይነት ሰዎች ያልገቡበት ቤት የለም። ገንዘብ ብቻ አይደለም፣ ጌታን ከሰዎች የወሰዱ ሰዎች ናቸው እኮ። ጌታን ወስደዋል ከሰዎች ልብ ውስጥ። ቅድም እንደተባለው ክርስቶስ በልባችሁ እንደተሰቀለ ሆኖ ተስሎ አልነበረም ወይ? ማነው አዚም ያደረገባችሁ የተባሉት አይነት ሰዎች ነበሩ እነዚህ ሰዎች። እና እውነት ለመናገር እንደ ክርስቲያን ያማል። በእንደዚህ አይነት ዘመን ላይ መኖር፣ በእንደዚህ አይነት ሁኔታ ውስጥ መኖር ያማል። እግዚአብሔርን እንደሚወድ ሰው ከጠየቃችሁኝ እኔ ያመኛል። ሁላችንም ቢሆን በእንደዚህ አይነት ሁኔታ ውስጥ በሚያልፉ ሰዎች ልንደሰት አይገባም። እንደውም ሊሰማን ነው የሚገባው። እንደዚህ እውነትን ሲጋፈጡ በሚጎዱ ሰዎች ሊሰማን ነው የሚገባው፣ ሊያመን ነው የሚገባው። የእነዚህ ሰዎች ህመም ለምንድን ነው ካላችሁ፣ ንግድ አይደለም የያዙት። ንግድ ማን ነው እሱ? ሰርቆ ይታሰር አንድ ሰው፣ አጥፍቶ ይታሰር ማለት እውነት እኮ ነው። ያሳፍራል። እንዴት ነው አንድ ሰው ጸሎት አይሰማም ተባልኩ ብሎ እንግዲህ ከሆነ እስር ቤት ማለት ፍርድ ቤት ጸሎት አይሰማም ተብያለው ብሎ ከሆነ ፍርድ ቤት የሚቀርበው ማን ነው? ይሄንን መዳኘት ያለበት ቤተክርስቲያን ቢሆን ጸሎት አይሰማም ብሎኛል ብሎ የከሰሰው ኦኬ፣ ቤተክርስቲያን ውስጥ ቢሆን የከሰሰው መንግስት እኮ ስራ አለው እንዴ። ቤተክርስቲያን መሸምገል የሚገባትንም ቀበሌ መሸምገል የሚገባውንም ቤተሰብ መሸምገል የሚገባውም ፍርድ ቤት የሚሄድ ከሆነ እኮ ከባድ ነው። ምን አይነት ዘመን ላይ ነው ያለ ነው? ስለዚህ እኛ ፖለቲካ አይደለም የተወራው እዚህ ጋር፣ ማንም ፖለቲካ ያወራ የለም። መንግስት እንዲያረጋ ያለ የለም እያለን ያለ ነው። በነገራችሁ ላይ እኔ አንተ አንቺ ተሰብስበን ነው መንግስት የሚመጣው፣ ከኛ ውስጥ ነው መንግስት የሆነው አይደለ? ስለዚህ መንግስት ከሰው ውስጥ የወጣ ሰው መንግስት የተባለው አካል ይሄንን አደረገ አላልንም። እኛ ያልነው ግለሰቦች ይሄን አድርገዋልና ልክ ነው ወይ? ባይዘው ልክም እኮ ከሆኑ ልክ መሆናቸውን ንገሩን ነው ጥያቄው። ልክ ናቸው እንደዚህ ማድረጋቸው፣ ይቻላል እንዲህ ማድረግም ከሆነ ንገሩን። አይ ይሄ ነገር አይቻልምም ከሆነ ንገሩን። ጥያቄ ነው የተጠየቀው። ስለዚህ ጥያቄ መመለስ ሲያቅታቸው ነገሩን ጠምዘው ባይዘው አይደለም እንደዚህ አይነት ኢንፍሉዌንሻል ሰው ይቀርና
የምናልፋቸው ነገሮች አሉ። የነገውን ሁኔታ አይተን በሚሆነው መንገድ ማድረግ የሚገባንን እናደርጋለን፣ መሄድ የሚገባንን ርቀት እንሄዳለን። ሁላችንም ግን እንጸልይ። እመኑኝ እነዚህ ሰዎች እስከ መጨረሻው ይቀጥላሉ። እንደነዚህ አይነት ሰዎች እውነተኞቹም እስከ መጨረሻው ይቀጥላሉ። ሐቅን የሚናገሩ ሰዎችም ይቀጥላሉ፣ ውሸታሞቹም ይቀጥላሉ። አፍተር ኦል ግን እውነት ብትቀጥን እንኳን አትበጠስም። ልትሰል ትችላለች፣ እስካትታይ ድረስ ልትሰል ትችል ይሆናል። የጠፋች ሊመስል ይችል ይሆናል፣ ግን አይጠፋም። እውነት ጠፍታ አታውቅም። አፍተር ኦል ሁልጊዜም እውነት ገንፍሎ መውጣቱ አይቀርም እና በእውነት ማሂ እኛ በጣም ነው የምናከብርሽ። ትልቅ ነገር ነው። በርቺ። ሁላችሁም በዚህ ጉዳይ ውስጥ ያላችሁ ሰዎች እግዚአብሔር ጽናቱን ይስጣችሁ። ከዚህ በላይ ደግሞ የበለጠ ነገሮች መሆን የሚችሉበት የተሻለ ነገር መፈጠር የሚችልበትን ጊዜ እግዚአብሔር እንዲያመጣ የሁላችንም ምኞት ነው። እውነት እግዚአብሔርን የምትወዱ ሰዎች ይሄ ጊዜ ምን ያህል እንደሚያም ይገባችኋል። እና እውነት እኔ በጣም ውስጤን እየፈነቀለኝ ነው የምናገረው። በጣም ያማል። እኔ ስለማውቀው ፔኑን ስለማውቀው ያማል እንደዚህ አይነት ነገር። እግዚአብሔር ይድረስላቸው ነው ምነው። ሌላ ምንም ማለት ይከብዳል። እኛውነን የልብ ልብ የሰጠናቸው እንደ ህዝብ እንደ ምእመን የልብ ልብ የሰጠናቸው እኛነን። እኛውነን መልሰን ደግሞ የሰጠናቸውን ነገር ልንነሳ የሚገባው። ስለዚህ አሁንም ንቁ ንቁ ንቁ። ወደፊትም የሚቀጥል ጥሪ ነው የሚሆነው። እግዚአብሔር ይባርካችሁ። ተባረኩ። እሺ ቴንኪው። ሁላችሁንም በጣም ነው የማመሰግነው። እግዚአብሔር ይባርካችሁ። የምር አብራችሁን ያላችሁት ሁላችሁም ተባረኩ። የነገውን ሂደት ደግሞ አብረን የምናይ ይሆናል። ሌላ ምንም እላችሁ ነገር የለም። እንጸልይ። ዋናው ጸሎት ነው። የኛ ጠበቃ ክርስቶስ ስለሆነ በሁሉም ነገር ለእግዚአብሔር ጣልቃ ይግባ። ነገ መልካም ዜና ይሆናል። ተባረኩ።